አርሴማ ገዳም አልወጣም ብሏቸው ከዳር ተቀምጡ። አሁን ይሄንን መነኩሴዎቹን ሄዳችሁ ብትሏቸው ለህይወታቸው ይፈራል። አረ ምንም። የአማራ ፋኖ ግንባር ቀደም መሪዎች ተጋጭተዋል። ከምዕራብ ጎጃም መጫ አካባቢ የተወለደው ዘመነ ካሴ ባውቄና ከምስራቅ ጎጃም ነፍሴ ሳር ምድር አካባቢ የተወለደው አስረስ ማረ ዳምጤ የአንድ ጫካ ፍቅር አክትሞለታል እየተባለ ነው። ሁለቱ መሪዎች እንቅስቃሴው ከመጀመሩ በፊት ጀምሮ አብረው በመጓዝ ወጣቶችን በማስተባበርና የትግሉን መሰረት በመጣል ረገድ የማይተካ ሚና ተጫውተዋል። ይሁን እንጂ ዛሬ ላይ የሁለቱ መዳረሻዎችና የፖለቲካ አቋሞች ተራርቀው ጉዳዩ ወደ ይፋዊ ያልሆነ መጠቃቃትና ጥልቅ ስንጥቅ አድጓል። በፖለቲካ ሳይንስና በስልታዊ ጥናቶች ቋንቋ ይህ ክስተት ስትራቴጂክ ሲሺዝም ስሩ ፕሮክሲ ፍራግመንቴሽን ወይም በፕሮክሲ መበታተን የተፈጠረ ስልታዊ ስንጥቅ ተብሎ ሊጠራ ይችላል። ይህ ማለት በውስጣዊ የርዕዮተ ዓለም ልዩነቶችና በውጫዊ አክቲቪስቶች የፕሮፓጋንዳ ጦርነት አማካኝነት የታጣቂ ኃይል መሪዎች ትብብር ሲፈርስ የሚከሰት ጂኦፖለቲካዊ ውጥንቅጥ ነው። ነገሩን ከስሩ በትነን እንመልከተው። የዘመነ ካሴና የአስረስ ማረ ዳምጤ መፋጠጥ በአንድ ቀን አልፈነዳም። የግጭቱ ቀጥተኛ መነሻ ተብሎ የሚጠቀሰው በሁለቱ መሪዎች መካከል ያለው የግል ግንኙነት መሻከር ሲሆን ይህም በአክቲቪስቶች መድረክ ላይ በግልጽ መታየት ጀምሯል። እንደ ምንጮች ገለጻ አክቲቪስቶች በግል ከሚሰጣቸው መረጃዎች በመነሳት የተወሰኑ የትግሉ ሰዎችን እየነጠሉ እንዲሰደቡ የማድረግ ዘመቻ ተከፍቷል። ለምሳሌ ያህል በጀርመን ሀገር የሚኖረው አክቲቪስት ዘመድኩን በቀለ በአስረስ ማረ ዳምጤ ላይ ያነጣጠረ ተከታታይ የስም ማጥፋት ዘመቻ ካካሄደ ዘመናት ተቆጥረዋል። የቀረቡ ውንጀላዎች ሲታዩ አስረስ ማረ ዳምጤ የቅባት እምነት ተከታይ ነው የሚል የሃይማኖት ገጽታን የተላበሰ ውንጀላ፣ የፋኖን ትግል ለህወሓት አሳልፎ ሰጥቷል የሚል ከሃዲነትና ከኢትዮጵያ መንግስት ጋር ድብቅ ድርድር ያደርጋል የሚሉ ሐሳቦች ተደጋግመው ቀርበዋል። በዚህ ሰሞን በገዳም ላይ በተከሰተው የድሮን ጥቃት ራሱ ጥቃቱ እንዲፈጸም አስረስ ማረ ዳምጤ እጁ አለበት የሚል ከባድ ውንጀላ በዘመድኩን በቀለ በኩል መቅረቡ ቀጥሏል። የአስረስ ማረ ዳምጤ አድናቂዎችና ደጋፊዎች እንደሚሉት ይህ ሁሉ ስም ማጥፋት ያለ መረጃ የሚደረግ አይደለም። የገዛ ጓደኛውና የትግል አጋሩ የነበረው ዘመነ ካሴ ውስጣዊ መረጃዎችን ለዘመድኩን በቀለ አሳልፎ ይሰጣል የሚል ጥርጣሬ አላቸው። አንዳንዶች ደግሞ የተጨበጠ መረጃ አለን እስከማለት ደርሰዋል። ይሄ የመረጃ ጦርነትና የጓደኛ ለጓደኛ መጠቃቃት በሁለቱ መሪዎች መካከል ያለው መተማመን ሙሉ በሙሉ እንደሰበረው የውስጥ አዋቂዎች ይናገራሉ። ከግል ንግግሮችና ከአክቲቪስቶች ውዝግብ ባሻገር ሁለቱ መሪዎች ከትግሉ በፊት የነበራቸው የፖለቲካ ዳራና የርዕዮተ ዓለም ቁርኝት እጅግ የተራራቀ ነው። ይህ ልዩነት ደግሞ በሂደት ወደ መጋጨት ሊወስዳቸው የሚችል ተፈጥሯዊ መሰረት ነበረው። ታሪክና ርዕዮተ ዓለም የሰዎችን የትግል ስልት ይወስናሉ። የዘመነና የአስረስ ማረ ዳምጤ ያለመጣጣም በትግል ሂደት ውስጥ የማይቀር ርዕዮታዊ ግጭት ፈጥሯል። አስረስ ማረ ዳምጤ በዋናነት የልደቱ አያሌው የፖለቲካ ትምህርት ተማሪና አድናቂ ነው። በጥልቅ የርዕዮተ ዓለም ሐሳቦች በሊበራል ዲሞክራሲያዊ እይታዎች የሚመራ ነገር ግን በሁኔታዎች አስገዳጅነት የታጣቂ ኃይል መሪ የሆነ ሰው ነው። ፖለቲካዊ አካሄዱ ከመርህና ከሂሳባዊ የዲፕሎማሲ ንባብ ጋር የተያያዘ ነው። በአንጻሩ ዘመነ ካሴ ባውቄ የፕሮፌሰር ብርሃኑ ነጋ የግንቦት ሰባት የፖለቲካ ትምህርት ቤት ተማሪ ነው። በግንቦት ሰባት የፖለቲካ ዘርፍ ኃላፊ ሆኖ የቆየ፣ ለግንቦት ሰባት ታጣቂ ኃይል አደረጃጀት ቅርበት ያለው እንዲሁም በፖለቲካዊ ፕራግማቲዝም የሚመራ ነው። ዘመነ ካሴ ምንም ጥቅም ካገኘ ለየትኛውም የፖለቲካ አመለካከት ራሱን የሚያስገዛ ፕራግማቲስት ፖለቲከኛ ነው ተብሎ ይገመገማል። ይህ በሊበራልና በፕራግማቲዝም መካከል ያለው የፖለቲካ እይታ ልዩነት ለትግሉ ስልታዊ አቅጣጫ ትልቅ መለያየት ፈጥሯል። በዚህ ጊዜ ያለው ሁኔታ ከግል ግጭት አልፎ ወደ ሰፊ ጂኦፖለቲካና የሰራዊት እንቅስቃሴ መገስገሱን መረጃዎች ያሳያሉ። የሁለቱ መሪዎች አካሄድ የተለያየ አቅጣጫ ይዟል። አስረስ ማረ ዳምጤ አሁንም ጎጃም ውስጥ በመሆን የፋኖን ትግል እየመራ ይገኛል። ከመጀመሪያ አጋሮቹ ጋር የነበረው ግንኙነት በመሻከሩ በራሱ ምሽግ ውስጥ ይገኛል። ዘመነ ካሴ በበኩሉ ከቀድሞ ተቃዋሚዎቹ ጋር አዲስ የፖለቲካ ምዕራፍ ከፍቷል። መረጃዎች እንደሚያሳዩት ዘመነ ከዚህ ቀደም አስረስ ማረ ዳምጤ ስሙ ይጠፋበት ይደረግበት ከነበረው ከህወሓት ቡድን ጋር ግንኙነት ፈጥሮ መቀሌ አካባቢ መኖር ከጀመረ አድሮ ውሏል ይባላል። በዚህም መሰረት አዲስ ስልታዊ ጥምረት እየተዋቀረ ይገኛል። ከነዚህ መካከል በሰሜን ወሎ አካባቢ ከሚንቀሳቀሰው የፋኖ መሪ ከምሬ ወዳጆ ጋር ወዳጅነት መፍጠር፣ ቲዲኤፍ የተባለውን የህወሓት ታጣቂ ቡድን አዲስ ወዳጅ ማድረግ እንዲሁም የቲዲኤፍ መሪ የሆነውን ጆን መዲድን በቅርብ ወደ ሰሜን ወሎ በማምጣት አዲስ ስልታዊ ቅድ እያቀናጀ መገኘቱና የተወሰነ የፋኖ ክፍልን የተወሰነ የህወሓት ክፍልንና ሻቢያን ጨምሮ በሰሜናዊ የአገሪቱ ክፍል የተፈጠረ
የስልታዊ ወዳጅነት ጽንሰ ሐሳብ የሆነው የጽምዶ አካል መሆን ይጠቀሳል። ይህ አዲሱ የጽምዶ ኃይል አዲስ የጥቃት እቅድ እየነደፈ መሆኑም ይገለጻል። የእቅዱ አካሄድ በሰሜን ወሎ በኩል ሆነው ጥቃት መፈጸም፣ ከዚያ ወደ ደቡብ ወሎ ደሴ ከተማ መገስገስ እንዲሁም ቀጥሎ ወደ ሸዋሮቢት በደብረ ብርሃን መስመር አልፈው በሸኖ ከተማ በኩል በመገስገስ አዲስ አበባ የመግባት ግብ ማስቀመጥ ነው። ይህ ትልቅ የጦር ስልታዊ እቅድ ሲተገበር አስረስ ማረ ዳምጤ ጎጃም ውስጥ ተቆርጦ የሚቀር መሆኑን ወታደራዊ ተንታኞች ይገመግማሉ። ከአስረስ ማረ ዳምጤ አንጻር ሲታይ ከማይስማሟቸውና አዲስ ጥምረት ከፈጠሩ አካላት በመገለሉ ምክንያት በወሎ አቅጣጫ የሚደረገው ጉዞ ስኬታማ ከሆነና ኃይሎቹ ወደ አዲስ አበባ ከገቡ በጎጃም ተነጥሎ ይቀራል። በሌላ በኩል ደግሞ ከብልጽግና መንግስት ጋር ይወግናል ወይም ከቅዱ ውጭ በመሆኑ ምክንያት በብልጽግና ደጋፊነት እየታማ ስለሚገኝ ከድል በኋላ በሚፈጠረው የፖለቲካ ስንጥቅ ራሱን እንደ ተሳዳጅ ወይም የተገለለ ኃይል አድርጎ ሊያገኘው ይችላል። የዘመነ ካሴና የአስረስ ማረ ዳምጤ ጉዳይ የሁለት ግለሰቦች ፉክክር ብቻ ሳይሆን የአማራ ፋኖ ትግል ውስጣዊ ውስብስብነት፣ የርዕዮተ ዓለም አለመግባባቶች፣ የአክቲቪስቶች የፕሮክሲ ጦርነትና የሰሜን ኢትዮጵያ ጂኦፖለቲካዊ መስተጋብር በግልጽ የሚታይበት ትልቅ ድራማ ነው። ይህ በፕሮክሲ መበታተን የተፈጠረ ስልታዊ ስንጥቅ የትግሉን አቅጣጫ አደጋ ላይ ሊጥለው የሚችል ሲሆን የጎጃሙ መሪ አስረስ ማረ ዳምጤ በወታደራዊ ስልት ተነጥሎ እንዲቀር፣ በሰሜን በኩል ደግሞ አዳዲስ ጥምረቶች ተፈጥረው ወደ ማዕከላዊ አገሪቱ ክፍል ለመግባት የሚደረገው ርብርብ የኢትዮጵያን ፖለቲካ መልክ የሚወስን ወሳኝ ምዕራፍ ሆኖ ቀጥሏል። የዚህ ትግል የመጨረሻ ውጤት ምን ሊሆን እንደሚችል ጊዜ ብቻ የሚፈታው ይሆናል። እኛ ግን እንዲህም እየሆነ የታላቁ የአማራ ሕዝብ ታሪክ አካል ናቸውና ሁለቱን የጎጃም ልጆች አስረስ ማረ ዳምጤንና ዘመነ ካሴ ባውቄን በተመለከተ አንዳንድ ምስጢሮች ልንጨምራላችሁ ወደናል። የአስረስን ጉዳዮች አስቀድመን እንጀምር። የፋኖ ትግል ደጋፊዎች የአማራው ጠበቃ ይሉታል። የህግ ምሩቅነቱንና የሰላ ተሟጋችነቱን የሚረታ አንደበቱን ማወደሳቸው ነው። ዝነኛው ተሟጋችና 30 ልደቱ አያሌው ምህረቱ ከአማራ የፖለቲካ ሰዎች ሁሉ መርጬ የማዳምጠው ሰው ሆኗል ሲል አድንቆታል። አስረስ ማረ ዳምጤ ከዘመነ አብርሆት በኋላ የመጣውን አመክንዮ ወይም ሪዝኒንግ የተባለ የስልጡን ሰዎች መለኪያ ያሟላ ወጣት እየተባለ የሚሞካሻል። አስረስ ማረ ዳምጤ ወደ ጫካ ከመዝለቁ በፊት የአማራ ክልል አቃቤ ሕግ ውስጥ ከፍተኛ ስልጣን እንደነበረው ይነገራል። ያም ስልጣኑ ለአማራ አሁናዊ ድቀት ተጠያቂ ተደርገው ከሚጠየቁት የብአዴን አድራጊ ፈጣሪ አመራሮች መካከል በረከት ስምዖንንና ታደሰ ካሳን ከአዲስ አበባ ባህር ዳር ድረስ ወስዶ በመክሰስ ለማሳሰር አስችሎታል። እንዲህ ያለው ተግባሩ በጥቅሉ የአማራው ጠበቃ አስብሎታል። የአስረስ ማረ ዳምጤ አድናቂዎች ሰውየውን የሚያደንቁበት ሌላው አገላለጻቸው ዳግማዊ አክሊሉ ሀብተወልድ የሚል ነው። ይህ ውዳሴ የአስረስን የዲፕሎማሲ ችሎታ ለመግለጽ አገልግሎት ላይ ይውላል። በእርግጥም አስረስ ማረ ዳምጤ የፋኖን እንቅስቃሴ የዘኒ ሁማኒታሪያን፣ የቢቢሲ፣ የዘ ኢኮኖሚስት ወዘተ አጀንዳ ማድረግ የቻለ ጎጃም፣ ጎንደር፣ ወሎ፣ ሸዋ ተብሎ በመከፋፈል ትግሉ መሆን የሚፈልገውን አማራነት አጥቶ በተበታተነ ጊዜ አንድ ለማድረግ የኳተነ ያንን የሚያሳካ አገናኝ ዲፕሎማት ተደርጎ ይገለጻል። አስረስ ሲፈልግ የፋኖን የትግል ምክንያት ለጃልመሮ፣ ለደብረጽዮን ገብረ ሚካኤል ወይም ለኢሳያስ አፈወርቂ አብርሃ አስረድቶ ቀጠናዊ መናበብ መፍጠር ችሏል ተብሎ ይደነቃል። ሁላ ፋኖ አጥፍቸው ልጥፋ ከሚለው የብልጽግና መንግስቶች ጋር በድብቅ ይደራደራል ተብሎ ይታማል። የአይነቱ ከሁሉም ወገን ጋር ክብርን አስጠብቆ መነጋገርና ፖለቲካዊ መስራት ችሎታ ደግሞ በኢትዮጵያ ታሪክ ውስጥ የጻፌ ትዕዛዝ አክሊሉ ሀብተወልድ ነው። እናም የአስረስ አድናቂዎች ዳግማዊ አክሊሉ ይሉት ዘንድ ተገደዋል። ዛሬ አስረስ ማረ ዳምጤ በላይ ዘለቀ ላቀው ለመጨረሻ ጊዜ በሸፈተበት፣ ሽፈራው ገርባው በተገደለበት፣ ከበላይ ዘለቀ ከተሰቀለው ይሻላል ሽፈራው ሶማ የቀረው በተሰኘው ግጥም ስሙ በተጠራው በምስራቅ ጎጃሙ ሶማ በረሃ ውስጥ የራሱን ነፃ ቀጠና ፈጥሮ ጦሩን ይመራል ይባላል። በእርግጥ የትውልድ መንደሩም እነብሴ ሳር ምድር ነው፣ ለሶማ ይቀርባል። እናም አስረስ ማረ ዳምጤ እዚያ ሆኖ ከዓለም ጋር ይገናኛል፣ የመንግስትን ፕሮፓጋንዳ ይንዳል። የአማራ ፋኖ ኃይሎችን በሙሉ የህዝብ ግንኙነት መምሪያ ኃላፊ ሆኖ ድምጻቸውን ያሰማል። በዚህ የተነሳ ቁጥር 1 ላይ የሚቀመጥ ከጎጃም የበቀለ የፋኖ ውድ ሰው አድርገን መዝግበነዋል። ሁለተኛው የጎጃምም የአማራም የኢትዮጵያ ሞኔ አፍሪካ ቀንድ ሚዛን ሰባቂ ስም ዘመነ ካሴ ባውቄ ይባላል። አባቱ በሜጫ ስመገናና ሰው ነበሩ አሉ። ተመችቶት እንዳደገ ራሱም ይናገራል። ከዩኒቨርሲቲ መልስ የመንግስትነትን ጣዕም ብአዴን ሆኖ ሞክሮት ነበር፣
ግና ደበረው እናም ሸፈተ። ሳህል ሳለም ከብርሃኑ ነጋ ቦንገር ጋር ተደባበሩ። ታሰረ፣ ተንገላታ፣ ተንከራታችም ሆነ። በዚያ ሂደት ውስጥ ሳለ አብይ አህመድ አሊ የተባለ ድብቅ ስም የኢትዮጵያ ጠቅላይ ሚኒስትር ሆነ። ብሬም ወደ መሃሉ ፖለቲካ ተሳቡ። ግንቦት ሰባትን ረሱት። ዘመነ ካሴ ባውቄ ግን ቂሙን አልረሳም። በአማራ ምድር እየተንቀሳቀሰ ልቡ ጫካ ነበር። በሂደት ጄኔራል አሳምነው ጽጌ ከተባለ ጄኔራል ጋር ተግባባ። አሳምነው ጽጌ ዘመነን አብዝቶ ይወደው ነበር ይባላል። እናም በአውሮፓ ከተሞች ወደ አንዱ አልኮ እንዳሳከመው ሳይቀር ሰምተናል። በዚህ መሃል አሳምነው ጽጌ የተባለው ጄኔራልና አምባቸው መኮንን የተባለው ሰው ተገደሉ። ዘመነ ካሴ ባውቄ የልብ ወዳጁን አጣ። በዚያ የሰኔ 15 ቀውስም ተጠረጠረ። እንደገና አጣብቂኝ ውስጥ ገባ። ቀጣዮቹ የዘመነ ካሴ ዓመታት የውጥረት ነበሩ። በመሃል ግን የሰሜኑ ጦርነት ፈነዳለት። አድናቂዎቹ ዘሜ የሚሉት ጎልማሳም ፋታ አገኘ። ፋኖን ለግል ዓላማው ያደራጅ ጀመር። ብልጽግናዎች ከሰሜኑ ጦርነት ፋታ ሲያገኙ ደግሞ ጦር ሰብቀው ዘመቱበት። ተታክሶ አመለጠ። እንደገና በመስከረም 2015 ዓ.ም ድል ቀንቷቸው በባህር ዳር ከተማ ያዙት። 7 ዓመት ገባ። በዚያው ዓመት ያሁኑ የፋኖ ፍልሚያ ተጀመረ። ዘመነ ካሴ ባውቄም ምንነቱ በማይታወቅ ምክንያት ተፈታ። ወደ ጫካው ተመለሰ። ዛሬ አጭሩና ወፍራሙ ጎጃሜ የአፋምን ሊቀመንበር ነው። የምሬ ወዳጆ፣ የጄኔራል ተፈራ ማሞ፣ የሀብቴ ወልዴ፣ የአስረስ ማረ ዳምጤ ሁሉ አለቃሱ ነው። የሚወዱት አባ መቻል ይሉታል። ታጋሽ ነው ይባላል። ሁሉን ቻይ ተደርጎ ይወደሳል። ስለ አንባቢነቱ ይነገራል። በጣም ያነባል አሉ። በቅርቡ ግን ሳይቀንስ አልቀረም። እንቅስቃሴ ግዴታ የሆነበት ትጥቅ ትግል ስለሚመራ ተረጋግቶ የሚወደውን መጽሐፍ ለማጣጣም አልታደለም። ምን አለ ፎቶ የኔማ ላይ በጊዜ ቢመጣ ሲል ይመኛል። ሸንኮራ አገዳ የሚሸጠውን አሊያም በነጻነት ሸንኮራ አገዳ ገዝቶ የሚያላምጠውን ባላገር በሆንኩ እስከ ማለት ይደርሳል። የእናቱን አፍቆት ይሰረስረዋል። ግን ትግል ይወዳል። እናም የአማራን ወጣት ጠርንፎ በራሱ ድርጅት አፋብን አገላለጽ 90% የአማራን ህዝብና መሬት ያስተዳድራል። ይህ የፋኖች መረጃ ትክክል ከሆነ በገቢር የዛሬው አማራ ህዝብ መሪ አረጋ ከበደ ለጋስ አይደሉም። እንደሳቸው ጎጃም ያበቀለችው ዘመነ ካሴ ባውቄ ነው። ነገር ግን ይህ የዘመነ ካሴ ባውቄና የአስረስ ማረ ዳምጤ ጠብ ይህን ሁሉ የበላይነት እንዳይነደው ተፈርቷል። እርሶ ምን ይላሉ? ይጻፉልን። ጤና ይስጥልን።